ከዛም በመጨረሻም ጀናዛው ወደማይቀረው ሀገር የሚያርፍበትን ቦታ በክብር የምንሸኝ ይሆናል። ከዚህ በመቀጠል የአባታችን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የህይወት ታሪክ በአጭሩ እንደሚከተለው ይቀርባል። ክቡራትና ክቡራን፣ በላቀ ምግባር፣ በጠለቀ ተግባር፣ በታመቀ ፍቅር፣ በእንግልት ማህደር፣ በትግል መዘውር የገዛ ነፍስን በቁም ነጥቆ ለቸሩ ሙፍቲ ሐጂ ዑመር ኢድሪስ የዚሁ ወካይ ከዚያም በላይ የሀገር ቀለምና ልክ የዘመናት መልክ አድባር ታሪክ የትውልዶች ድልድይ የእውቀትና የመልካም ጠባያቸው ከአቶ ኢድሪስ ዘለቀና ከእናታቸው ወይዘሮ መነን ሽፋው እንደ ኢትዮጵያ አቆጣጠር በ1924 በወሎ ቦረና ገነቴ አካባቢ ልዩ ስሙ ዳሎታ በተባለ መንደር ተወለዱ። ለአባትና ለእናታቸው አራተኛ ልጅ ነበሩ። እናትና አያታቸው በልጅነት ተነጥቀው ነው ያደጉት። በእድገታቸው ወቅትም የመንፈሳቸው ምሪት በቤተሰብ ስስትና ስነ ልቦናዊ ቅኝት ቢታጠርም ውስኑን ሰብረው እስከ ህልፈት የተረቁበት የህይወት ዳና ራሳቸውን ሰጡ። ከምቾት አጸደ ወጥተው ከስጋ ድካም ጋር የሚጸድቁበትን እጣ ፋንታ ገለጡ። እረኛም ገበሬም ነጋዴም ለመሆን የሞከረው ልጅነታቸው መጽደቂያው ፍኖቱ ግን እውቀት ትምህርትና ስርዓት የነገሰበት አምባ ነበር። ይህም በብዙ ፈርጅ የሚገለጥ የሚበየን የሚሰነድ ቡቃያ አለው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሃይማኖታዊና መንፈሳዊ የእውቀት ዝግጅታቸው እንደሚከተለው ይቀርባል። ሙፍቲ ሐጂ ዑመር ኢድሪስ ገነቴ ዳሎታ ከሼክ ከማል እሸቴ የቅዱስ ቁርአንን ከፊል ንባብ ተማሩ። ለጋሃዲ ደግሞ ከሼክ አሊ ገመች የቅዱስ ቁርአንን ንባብ የዓቂዳ ወይም ስነ መለኮትን ትምህርት ገበዩ። ወደ ዳሎታም ተመልሰው ከሼክ ከማል የሐነፊን ፍቅህ ወይም የስነ ህግ አገባደዱ። ጥላንታ ደግሞ ወደ ሼክ አሊ አደም አቅንተው ቀሪ የፍቅህ እውቀትን ሰነቁ። ከዛም በመቀጠል ወደ ዳሎታ ተመልሰው ከሼክ ዩሱፍ ተሰማ የፍቅህን ወይም ስነ ህግን ዝግጅት አጠናቀቁ። በመቀጠል ወደ ቦረና ሄደው በሼክ ጦሃ በጌ ምድር አማካኝነት የነህው ወይም ሰዋሰው ትምህርትን ጀመሩ። ወደ ከቶም አምርተው በአብይ የዘርፉ መምህራቸው በሼክ አብዱል ሐሚድ በሽር አጠናቀቁ። ጉዟቸው ወደ ቦሮ ምድር ወደ ቦሮ ገዳ ተቀጣጭተው በሼክ የህያ ሰዒድ አማካኝነት የቅዱስ ቁርአንን ተፍሲር ገበዩ። በመጨረሻም በደሴና በአዲስ አበባ ከተማዎች ከሐጅ መሐመድ ሳኒ ሐቢብ ዘንድ የሐዲስ፣ የመንጥቅ፣ የበላጋ፣ የዓሩድ፣ የበዲዕ፣ የእስቲዓራ፣ የመዓኒ፣ የሒከም ትምህርት ዘርፎችን ቀሰሙ። በዚህ ሂደት አይምሯቸውና ልቡናቸውን ካለመለሙ በኋላ መንፈሳዊ ቁመናቸውን ወደ ማነጽ ተሸጋገሩ። ከሼክ ሐሰን ፍቃዱ የተለያዩ ዕለታዊ ዊርዶች ወይም መዘክሮችን አገኙ። እንደ አብራሂ የሚቆጠሩ እና በዘጠነኛው የኢትዮጵያ ዓሊሞች ሊቀ ሊቃውንት የበላይ ጠባቂ በሳልሳዊ ዳኒ በዳኒዩ ሳሊስ በሼክ መሐመድ ዘይን በሁሉም የአዝካር የኸልዋ የጽሞናና የተመስጦ ሙሉ ፍቃድን ወረሱ። በሼክ አሕመድ ኑር አበልጀማል ጅማ አማካኝነት ቋሚ ተጨማሪ የዚክር ወረቶች የሚካተት እድልን አገኙ። በሼክ መሐመድ ኮሪብም እንዲሁም በየመናዊው ሼክ ሰዒድ አሕመድ አሊ የመኒ አማካኝነት መንፈሳዊና መለኮታዊ ቅዱስ ንባቦችን ለመከወን የሚያስችል ችሮታንም አገኙ። ይህም ሂደት በ13 መምህራን ድጋፍ በ35 ተከታታይ ዓመታትን የሙሉ
የሆኑት ገና በተማሪነታቸው ምንም እንኳን ምቾትና እረፍት የቤተሰብን ጥየቃ የግል ትምህርት ክትትልን ትኩረታቸውን ቀንሰው ለእኩዮቻቸውና ለበታቾቻቸው እውቀት ያካፍሉ ነበር። በዳሎታ በጥላንታ በከቶ የእውቀት ማዕከላት የከፍተኛ ደረሳ ማዕረግ አግኝቶ በርካታ ዓሊሞችን ማስተማር ችለዋል። በእውቀት መምህሮቻቸው ተገምግመው ተመጣጣኝ የመምህርነት ቁመና ሲያገኙ በ1958 በ1959 በ1960 ከሶስት መምህሮቻቸው የመምህርነትን ፍቃድ ወይም ኢጃዛን አገኙ። በአዲስ አበባ ከተማ በ1960 ጀምሮ እስከ መስከረም 2018 ድረስ በአንዋር እና በኑር መስጊዶች በበኪና በሰፈራ አካባቢ ባቋቋሟቸው የእውቀት ማዕከላት እልፍ አእላፍ ከሁሉም የኢትዮጵያ ክፍል የሚጎርፍ እውቀት ፈላጊዎችን ያስተምሩ ለመምህርነትም አብቅተው ያሰማሩ ነበር። ይህንን ሲያደርጉ ከየትኛውም አካል ደሞዝ ሳይጠይቁ በተለይም ኑሯቸውን ማደላደል ከቻሉበት ጊዜ ወዲህ ደግሞ የደረሳዎቻቸውን መሰረታዊ ፍላጎት ራሳቸው እያሟሉ ያገለግሉና ትውልድን ያለሙ ነበር። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የእውቀት የሃይማኖት የማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት የላቀ ተሳትፎ አላቸው። በ15 ዓመታቸው አንድ መስጂድ፣ አንድ ኸልዋ፣ አንድ የሼኻቸውን የመኖሪያ ቤት ብቻቸውን በግል ጉልበትና ግብአት በመስረት ችለዋል። ከዚያም ወዲህ እስከ ህልፈታቸው ወቅት በአዲስ አበባ 9 መስጊዶችን በገጠሩ የኢትዮጵያ ክፍለ በመቶዎች የሚቆጠሩ በርካታ የእውቀትና የአምልኮ ተቋማትን በቀጥታና በሙሉ ድጋፍ እንዲሁም በማስተባበር መስርተዋል። በ1967 የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ሲቋቋም ከተቀዳሚ አባላት መካከል በመሆን በተቋም ግንባታም ሂደት እስከ 2014 ድረስ ደማቅ አሻራን አስቀምጠዋል። ለተቋሙ ህጋዊ ተክለሰውነትን በማጎናጸፍ ጥረት ውስጥም የጎላ ስኬት አስመዝግበዋል። የእስላማዊ ባንክን፣ ሚዲያዎችን፣ የበጎ አድራጎት ድርጅቶችን እንዲመሰረቱና እንዲስፋፉ የሚበረታታ ተጠቃሽ የሆነ ልፋትን አድርገዋል። ሙፍቲ ሐጂ ዑመር ኢድሪስ በደረስነታቸው ወቅት የተለያዩ የእውቀት ማዕከላትን ለረጅም ጊዜ አሞጣይ ወይ አስጠኝ ሆነው ደረሳዎችና የእውቀት ማዕከላትን መርተዋል፣ አስተዳድረዋል። በ1960 ጀምሮ በኑር መስጊድ ለ16 ዓመታት በምክትልነትና ለ3 ዓመታት በዋና ኢማምነት እንዲሁም በ1967 የቀዳሚው እስልምና ጉዳይ ጠቅላይ ምክር ቤት መስራች አባል፣ የቀዳሚው የኢትዮጵያ ዓሊሞች ጉባኤ ሰብሳቢ፣ የቀዳሚው የኢትዮጵያ ዓሊሞች ፈትዋ ኮሚቴ መስራችና አባል እንዲሁም የሀገር አቀፍ ዑለማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚህ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተማዎች ተዘዋውረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች እምነት ተከታዮች መካከል ከ130 በላይ ቅራኔዎችን እና ግጭቶችን ለመፍታት ችለዋል። እንዲሁም የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለ9 ዓመታት ዋና ሰብሳቢ፣ የኢፌዴሪ እስልምና ጉዳዮች የሐጅና ዑምራ ዘርፍ እንዲሁም የዳዕዋና ኮሚቴ ዋና ሰብሳቢ፣ ከ2011 እስከ 2004 ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት። እነዚህና በሌላ በኩል በብሔራዊና የሰላም የእርቅ የሽምግልና የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖችን አባልና አስተባባሪ በመሆን ያገለገሉበት አጋጣሚ ሰፊ ነው። ሙፍቲ ሐጂ ዑመር ኢድሪስ በደረሳነት ዘመናቸው ድምሩ ከ370 በላይ ድርሳናትን በእጃቸው ገልብጠው ወይም ኮፒ አድርገው ጽፈዋል። ከ80 በላይ የአረብኛ እንዲሁም የአጀም ግጥም መድዶችን አዘጋጅተዋል። እንዲሁም ለህትመት ያልበቁ የኢትዮጵያ ዓሊሞች ዝክረ ታሪክ በአረብኛ፣ የራሳቸውን ግለ ታሪክ በአረብኛ፣ 7 የአማርኛ ትርጉም መጽሐፍትን፣ የቅዱስ ቁርአን የአማርኛ ሰፊ ማብራሪያ ትንታኔንም አዘጋጅተዋል። ከዚህ ዓለም ባሻገር የቅዱስ ቁርአን ትንታኔን ጨምሮ ሌሎች የእነጻ መሰናዶዎችን ከ360 የሚበልጡ ሲዲዎችን እንዲሰነድ አስችለዋል። ሙፍቲ ሐጂ ዑመር ኢድሪስ እንደ ገለልተኛ ፀሐይ አንጸባራቂ የህይወት መርሆች ነበሯቸው። ሰውነት ይቀድማል፣
ፈጣሪን አናምነው እንስሳ አምሳያውን በማይጎዳበት ስነ ተፈጥሮ ሰውን እንዴት ይጎዳል? የሀገር ችግር በጥሩ መሪ በጥሩ ተመሪ ይቀረፋል። ሰውን የሚጠቅመው ወይም የሚጎዳው ዘሩ ሳይሆን ስራው ነው። አንድነት ይበጃል፣ መተባበር ይጠቅማል። ሳይርበን አንበላም፣ ስንበላም እስክንጠግብ አንበላም የሚሉና በቀላሉ ጽንሰ ህሊናን ዘልቀው ልቦናን ጥሰው የሚቆጣጠሩ የህይወት መርህ ነበራቸው። ሰርቶ በማብላት ጠንክሮ በመስራት አግኝቶ በማካፈል ለሌሎች በመኖር ተግባራቸው ሕያው ተምሳሌት ናቸው። ኢትዮጵያን ከአንደበታቸው ሳይዘነጉ ከዱዓቸው ሳያጎድሉ የእንባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር ፍቅር ተሸምነው ኑረዋል። በአድዋ የተሰዉ አጎታቸውን አርበኛ ፋሪስ ቱፋን በክብር ኩራት ከማመስገን ጀምሮ በታላቁ ህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት አላቸው። በአስቸጋሪ ወቅቶች ለሁሉም ኢትዮጵያውያን የሚበጅ አቅጣጫ በመስጠት መንፈሳዊ ግሳጼና ለበጎ ስራ ቡራኬ በመለገስ ለሀገር ሽግግር እንዲሁም መረጋጋት ንጹህ ድርሻ አላቸው። ለሀገር ልማት ለውጥ እና እድገት ሁለተኛቸውን ተባባሪ የማደርጋቸው ሚስጥር የሀገር ፍቅር ነው። ከ12 የሚበልጡ የመካከለኛ ምስራቅና ምዕራብ ሀገራትን በተዘዋወሩበት ወቅትም ሀገራቸውን ባህላቸውን የሚያፈነጥቅ መልእክትና አለባበስ ከማቅረብም ተቆጥበው አያውቁም ነበር። አዲሱ ትውልድም ሀገሩን እንዲያፈቅር እንዲወድ ሁሉም ዜጋ ለሀገሩ እንዲተባበር ከመምከር የታቀቡበት ጊዜም አልነበረም። በቀደም ከፍተኛ ማዕረግና ምስክርነት ያገኙት ለ10 ዓመታት ባበረከቱት ነፃ ሁለንተናዊ ግልጋሎቶች በሁሉም ኢትዮጵያዊ ዜጋ እንዲሁም ሃይማኖተኛና ፖለቲከኛ ዘንድ አንጸባራቂ ልባዊ ምስጋና የተጎናጸፉት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በ1966 በመሰረቱት ትዳር 9 ልጆችን ያፈሩ ሲሆን እልፍ አላፍ ዓሊሞችና ደረሳዎችን እንዲሁም የእውቀት ማዕከላትን መተካት ችለዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በእግራቸው ተጉዞ ያከናወኑትን ጨምሮ 40 ጊዜ የሐጅ ስነ ስርዓቶችን አከናውነዋል። እስከ መስከረም 2018 ድረስ አካላዊም አእምሮአዊ መንፈሳዊ ድቃታቸውን እጅግም የተሟላ ነበር። ከሳምንታት በፊት ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ዕለተ እሁድ ጥቅምት 9 2018 ከዚህ ዓለም በሞት አርፈዋል። አላህ የጀነት ያድርጋቸው። ህዝበ ሙስሊሙም አርአያ ትውፊታቸውን ያስቀጥል። የሀገር መሪዎችም የሃይማኖት አባቶችም ሙፍቲና መሰሎቻቸውን የደከሙለትን ሰው ተኮር እሴትን የዘውትር መመሪያ አድርገው መንፈሳዊ መሪያቸውን ያስታውሱልን። ለሀገር ሰላምና እድገት የመንፈሳዊ መሪ አርአያ ይቀጥል። ሰላምና ፍቅር ለሁላችንም ይስፈን። አሚን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ከዚህ በመቀጠል ወደ መድረክ ንግግር እንዲያደርግልን ምንጋብዘው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ቤተሰብ ተወካይ ልጃቸው አህመድ ዑመርን ይሆናል። አህመድን በክብር ወደ መድረክ ሸኙልን። صل على رسول الله. الحمد لله يفعل ما يشاء. الله يشاء سرطان يشاء سرطان አባታችን ወደማይቀረው ዓለም ሄደዋል።
የኔ ብቻ አባት አይደሉም። እኔ በስጋ አባት የሁላቸው አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸው ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያለን ሰዓት ጠባብ ከመሆኑ አንፃር በቀጥታ ወደ ቀጣይ ፕሮግራም ነው የሚሆነው። ከዚህ በመቀጠል የኢትዮጵያ የሃይማኖት ተቋማት ጉባኤ መልእክት ሊቀ ትጉሃን ታጋይ ታደለ መልእክት የሚያስተላልፉልን ይሆናል። ክቡር የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር መሐመድ ኢድሪስ የኢፌዴሪ ሰላም ሚኒስትር፣ በዚህ ሀገራዊ እንደተባለው አንድነትን ክቡራን ሚኒስትሮች፣ ሚኒስትር ዴታዎች፣ በዚህ ሀገራዊ እንደተባለው አንድነትን በሚያንጸባርቅ መልኩ ሽኝት እየተደረገላቸው ላሉት ተቀዳሚ ሀጂ ዶክተር ዑመር ኢድሪስ ሀዘናችንን በሁሉም የሃይማኖት ተቋማት ጉባኤ ስም እጅግ ለማስተላለፍ እንወዳለን። ከሁሉ በማስቀደም የሁሉና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች በመሆን የተቋማችንንና ሀገራችንን በከፍተኛ ኃላፊነት ያገለገሉ የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት የተሰማን ሀዘን ጥልቅ ነው። ለሙስሊሙ ብቻ ሳይሆን እንደ ሀገር ትልቅ ጉድለት ደርሶብናል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸውን በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሀጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ሌሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ሀጂ ዑመር ኢድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት፣ የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከህልፈታቸውም በኋላ የሚታወሱበት
ደማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከህልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። እርግጥ ነው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በቅርበት እንደሰራ ሰው እሳቸው ብዙ ጥበብ፣ ማስተዋል፣ የንግግር ለዛና አዋቂነታቸውን የተረዳንና የተማርን መሆኑን ለመግለጽ እንወዳለን። የተቀዳሚ ሙፍቲ መምህርነታቸው፣ መሪነታቸው፣ አባትነታቸውና ለሀገር ያደረጉትን አስተዋጽኦ ግምት ውስጥ በማስገባት አንጋፋው የአዲስ አበባ ዩኒቨርሲቲ የክብር ዶክተሬት በመስጠት የክብር ዶክተር ሰኝቷቸዋል። ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ተሸንፈዋል። የፈጣሪያቸውን ጥሪ ደርሷቸው በቅንነት በከፍተኛ ቁርጠኝነት ወደ ታመኑለት አምላካቸው ቢሰበሰቡም በሕይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማስተባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። በተለይም በዚህ መርሃ ግብር ሀገራዊ ሀገር አቀፍ በሆነ መድረክ ሽኝት እንዲደረግላቸው አብይ ኮሚቴ በማቋቋር ጀምሮ አጠቃላዩን ሂደት ሲመሩ ለነበሩትና ኮሚቴውን ላዋቀሩ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨምሮ በሀገራዊ ጉዳይ የፌዴራል መንግስት በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ምስጋናዬን ላቀርብላቸው እንዲፈቀድልኝ እጠይቃለሁ። ይህ በሁሉም ለኢትዮጵያ ለሀገር የሰሩ ለሰላም የሚጮሁ ለአንድነት ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና በሰላም ነፍሳቸው እንድታርፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሬን ለማቅረብ እወዳለሁ። አመሰግናለሁ። ክቡር አቶ መሐመድ ኢድሪስ በክብር ወደ መድረክ መጥተው ንግግር የሚያደርጉልን ይሆናል። ከዛም በመቀጠል እሳቸው የኢፌዴሪ ፕሬዝዳንትን ክቡር አምባሳደር ታዬ አጽቀሥላሴን የሚጋብዙልን ይሆናል። ክቡር አምባሳደር ታዬ አጽቀሥላሴ የኢፌዴሪ ፕሬዝዳንት፣ ክቡር ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ምክር ቤት ጠቅላይ ምክር ቤት፣ ክቡራን የተከበራችሁ የሃይማኖት አባቶች፣ ክቡራን የመንግስት ተቋማት ኃላፊዎች እንደየማዕረጋችሁ፣ ክቡራን በዚህ በአባታችን ሽኝት መርሃ ግብር ላይ የተገኛችሁ አባቶቼ፣ ወንድሞቼና እህቶቼ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በሕግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሀጂ ዑመር በሕይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ፣ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሉም የሚዘከር ነው። መንግስት ለቤተሰባቸው፣ ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። አመሰግናለሁ። በመቀጠል የዕለቱ የክብር እንግዳ ክቡር አምባሳደር ታዬ አጽቀሥላሴ የኢፌዴሪ ፕሬዝዳንት መልእክት እንዲያስተላልፉ በአክብሮት ጋብዛለሁ። በዚህ በአዳራሽ የምትገኙ እንዲሁም ይሄን ፕሮግራም የምትከታተሉ ውድ ኢትዮጵያውያን
የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራን፣ ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን እውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጂ ዑመር በልግስናቸው፣ በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ። ትምህርቱ ይህም ቢሆን አባታችን ለእኛ ግን ጎድሎብናል። የማይቀር ቢሆንም ጉድለቱ ግልጽ ነው። ጥበበውን፣ ጸጋውን፣ አስተውሎቱን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል? እውንም አርቆ ሀሳቢነቱ ምን ያክል ጥልቅ ነበር? መልካምነትና ጸጋውን አጥተናል። አባታችን የእርሶ ሀሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቱን ቋሚዎች ስንከተልና ስንከተል ብቻ ነው። እርሶ የሁሉም ኢትዮጵያዊ ነዎት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሱ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም፣ የኢትዮጵያ ፍቅር ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወቶ ድረስ። በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ፣ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና በሰላም እንሸኝዎታለን። መልካም እረፍት። ኢፌድሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴን ከልብ አድርገን እናመሰግናለን።
እንዲሁም የሰላም ሚኒስትርን አቶ መሐመድ እድሪስን ከልብ አድርገን እናመሰግናለን። ከዚህ በመቀጠል የሚሆነው የክብር እንግዶችን ለተቀዳሚ ሙፍቲ ሐጂ ዑመር እድሪስ ሽኝት አድርገው እነሱን የምንሸኝ ይሆናል። ከዛ በመቀጠል ያው ሃይማኖታዊ ስርዓት ስለሆነ የክብር እንግዶችን ሸኝተን ሰላተል ጀናዛ ያልሰግድን ሰዎች ሰግደን አስራችንን ሰግደን ወደሚቀበሩበት ቦታ የምናመራ ይሆናል ኢንሻአላህ። የክብር እንግዶቻችን ይዘን ባለንበት ቆመን ሰላተል ጀናዛን ሰግድና አብረን የተቀዳሚ ሙፍቲ ሐጂ ዑመር እድሪስን በክብር ወደ ቦታቸው ምንሸኝ ይሆናል ኢንሻአላህ። አሁን